ሰላም ጋይስ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። ዛሬም እንደተለመደው በዛው ሰዓት መተናል ማለት ነው። እንግዲህ ጽናት ተከታታይ ድራማ ክፍል 146 የሚለውን ነገር ይዘን መተናል ማለት ነው። ያው ቀጣውን ማለት ነው። እንግዲህ በባለፈው ክፍለ ጊዜ ጽናትና ሰኒ ወደ ገጠር መሄድ ሳይሻል አይቀርም ብላ ምናልባት ያስታውስ ሊሆን ይችላል፣ ያሳለፍናቸውን ጊዜ ሊያስታውስ ስለሚችል ወደዛው በሄድ ይሻለኛል ብላ አማክራት ነበረ። ሰኒም እንግዲህ ሂደሽ ያስታውሰኛል ወይም ደግሞ ያሳለፍነውን ነገር ያስታውሳል ብለሽ እንዲያትረሽ የሚል ምላሽ ሰጣት ነበረ። እንግዲህ እሷም ወስና ለመሄድ አስባለች። እንግዲህ ኒናም ደግሞ የተሰጣትን ተልእኮ ጨርሳ ስትመጣ ቤቱ ባዶ ነበረ። ከዛም ጽናትና ሰኒ ያቀዱትን እቅድ፣ በነገራችን ላይ የሰኒና የጽናት እቅድ አሪፍ ነው የሚሆነው መጨረሻ ላይ አይ ቲንክ እንግዲህ ይሆናል ብለን ተስፋ እናደርጋለን። በድምፄ በጣም ይቅርታ፣ ዛሬ ደግሞ ጨርሶ ተያይዟል ማለት ነው። በጣም ይቅርታ። ከዛም ጽናት ደግሞ ልንገራችሁማ ብላ የነበረችበትን ሁኔታ ኒና ልትናገር ብትፈልግ የሰኒ ኒና ማወቅ አለባት የኔና አንቺን እቅድ ብላ ብትነግራት ምንድን ነው ብላ ብትል አይ አንቺ ወሬ ስለማትቆጥቢ ቢቀር ይሻላል ብላም ነበረ። ነገር ግን ተስማምተው ሳይነግሯትም አይቀሩም፣ ነግረዋታል ያለውን ነገር። እሷም የነበረችበትን ሁኔታ ነገረቻቸው ማለት ነው። እሷ ጋር ምንም አይነት ግንኙነት የላቸውም የሚል ነገር አንስታ ነበር። በእርግጥ አይኖራቸውም። እሷም ይህን ያልንበት ምክንያት ደግሞ ምንድን ነው ሞናሊዛ ወይም ሞናኒካ የምትባለው ሴትዮ ስለ ጽናት ጥሩነት ታወራዋለች ለኪራ፣ እንዲሁም ደግሞ ትነግረዋለች፣ ታነሳለች ማለት ነው። ስለዚህ ምንም ነገር እንደሌላቸው ነው የተረዳችው ኒናም በዛ መንገድ ማለት ነው። እንግዲህ ጽናትና ሰኒም በተስማሙበት መንገድ ተነስታ ትሄዳለች ጽናት ማለት ነው። ጽናትም እንግዲህ ኒናን ተሰናበተቻት። የምከደውም ከመጣችው ልጅ ጋር ከዴቭ ጋር ነው የሚሄዱት። ከዴቭ ጋር ጉዞ ጀምረዋል። ኪራም ልሄድ ነው ብላ ስትደውልለት ሀዲያ ሂጃ ብሎ አመነጫጭቆ ዘጋባት ማለት ነው። እሱም ደግሞ እኔን ጥለሽ የት ነው የምትሄጂውም ብሏት ነበረ። ነገር ግን በቃ ፈቀድክልኝ ብላ እሷም ከስልኩ ሄዳለች ማለት ነው። ዴቭም ዞር ይልና እንግዲህ እና መሄዱ አሪፍ ሆኖ ነው ወይም ደግሞ የተሻለ ነው ዋነኛ አማራጭ ነው ብለሽ ታስቢያለሽ ብሎ ሲጠይቃት አዎ ይሄ የተሻለ አማራጭ ነው ያገኘሁት ብላ ተናግረዋለች። በእርግጥ እኔ ወደ ገጠር እንሂድ በማለትሽ እና እኔም በመሄድ ደግሞ ደስ ይለኛል፣ ግን ደግሞ አንቺ እና እሱ እንድትቆራረጡ አልፈልግም፣ ሌላ አማራጭ ቢሆን አይሻልም ነበር ብሎም ይጠይቃል። እንግዲህ የተለመደው የዛው የፈረደበት ጓደኛ ናሆም ደግሞ ተጠርቶ ይመጣል። ከዛ ምን ሆነህ ነው ፊትህ? አይ ቀይሬው ነው እያለ ሲያፌዝበት ነበረ። በመጨረሻም ያቀርሽው እቅድ ሊሳካ ነው መሰል የሚል ለብቻው ያወራል። እንግዲህ መጨረሻው ክፍለ ጊዜም ሊሆን ይችላል። ጋይዝ አብራችሁ ተከታተሉ፣ አብረን እንቆያለን ማለት ነው። እየዳሰስን መልካም። እንግዲህ አንቺና ኪራ መታረቅና አንቺን ማስታወስ አለብሽ ብሎ እሱም አማናም ሲጠይቃት ነበር። ነገር ግን እሷም ደግሞ እኔ ያለሱ መኖር አልችልም፣ ማስታወስ ግዴታ አለበት፣ እሱም ደግሞ ይጎዳል፣ እንዲሁም ደግሞ አባቴም ደግሞ እኔ ያልተቀበልኩትም እንደ እንግዳ አድርጌ ስላልተቀበልኩት ብሎ ጸጸት በጸጸት ሆኗል ብላለች እሷም። ነገር ግን ሁሉም ነገር የግዴታ ማስታወስ አለበት፣ የዛን ሰዓት ካሳውን ይከፍላል፣ ከአባቴም ችግር ካለ ከሱም ችግር ካለ፣ ነገር ግን ይህን ነገር የግዴታ ማስታወስ አለበት ብላ ከተማይቱን ተሰናብታ ሄዳለች ማለት ነው። እንግዲህ የመጨረሻ ክፍለ ጊዜ ከዛም እንግዲህ አባቷም ደውሎ እንዴ በድንገት ነው እንዴ መጣሁ የምትይኝ ብሎ ፋዘርም ይደውላል ማለት ነው። ኪራም ደግሞ አዝኖ ቁጭ ብሏል ማለት ነው። እንግዲህ ናኒ ማድሪ ኒናም ደግሞ መታየው እንደተለመደው ተቀባጥራለች። ወጥ እንጨቷን ይዛ ዛሬስ ደግሞ ወጥ እንጨት ይዛለች። ኪራ ማን ነው ጽናት የለችም። አረ ኪራ ሲጀምር አሁንማ ወደ 2018 ሳይመለስ አይቀር 2018 እየገባ እንዴት ነው ወደ ኋላ የሚሄደው?
እንዴት ነው ነገሩ? ኤኒዌይስ አብረን እናያለን ማለት ነው። አብራችሁን ቆዩ። አይኒና ለወሬ የተፈጠረች እንግዲህ ወንጀቷን ይዛ ሳሎን መጥታ ስለዚህ ለማውራት እንግዲህ የተሰጣትን ስራ ነው እያወራች ያለችው። ኒናም ደግሞ አይ ጽዬ ናፈቀችኝ እያለች እሷ ብትኖር እኮ ምሳ በልተን እራት በልተን ከዛ መቅሰስ ከዛ ዘና ብለን ቡና እንጠጣለን። ስለዚህ ፂ ስለሌለች በጣም ነው የሚደብረው። ቤቱ ሁሉ ይፈካል እሷ ስትኖር። በቃ ስትስቅ ራሱ ፀሐዋ ራሱ ብቅ ነው የምትለው። በቃ ፀሐይም ትስቃለች። ግን እኮ ስለ ፂ ብዙ ነገር ስታወራው ፂ ብዙ በቃ በጣም ጥሩ ሰው ናት ይላታል። እና ምንድን ነው ምክንያቱ እስኪ ንገረኝ ትለዋለች። ጽናት ጥሩ ልጅ ናት ብላ ስትለው አዎ ጥሩ ልጅ ናት ጽናት። እና ምክንያቱ ምንድን ነው ብላ ስትጠይቀው ምክንያቱም እንዳንቺ በራብ ፍግም እንስተምል ድረስ ስለማጠብቀኝ ብሎ ለዚህ ብቻ እንደሆነ ይነግራታል። ነገር ግን እሱን እንተውና ሰኒ በመኪና ከ2017 ወደ 2016 የመለሰችውን አደጋ ደረሰችበትን ሴት አግኝታን ነበር። ነገር ግን ስላለው ሁኔታ ፂና ኪራ ያሉበት ሁኔታ እንዲሁም ደግሞ ባለትዳር እንደሆኑ ትነግራታለች። እሷም ደንግጣ ለምን አልነገራችሁኝም ብላ ስትጠይቃት ነገር ግን እናንተ ጥሩ ፊት ስለማታሳዩኝ ይሄን አላውቅም ትላታለች። እሷም ስላሳወቅሽ ግን ከልብ አመሰግናለሁ ብላ ተነስታ ጥላት ትሄዳለች። ለድምፄ በጣም ይቅርታ፣ ተደራራቢ ድምፅ አለ። አይዚ ምስኪን እንግዲህ መንገድ ላይ ጓደኛዋ ጋር እየሄደች እያለ በጣም አዝናለች፣ ከፍቷታል። ምን ሆነሽ ነው ብሎ ሲጠይቃት እሷም ደግሞ ያሰብኩት ሀሳብ ልክ ባይሆንስ፣ ተለያይተንስ ብንቀር እንዲሁም ደግሞ እሱ ባይመጣስ እምቢ ቢልስ እንዲሁም ባያስታውሰኝስ ምን ሊበቃኝ ነው ብላ ታዝናለች። እንግዲህ ወደ ኋላ ትመለሽ ጽናት፣ ፈጣሪ ነው የሚያውቀው። አሁን እንዲያንቆይ አባት ዘንድ እንሄድ ብሎ አጽናንቶ ይዟት ይሄዳል። ሻንጣውን ልገዝህ? እሺ። አይ አሁን አድጌያለሁ እኮ እንደ በፊቱ ትንሽ አይደለሁም። እንዴ አንተ ስታድግን ያላድግም እንዴ? አይኒና በዚህ ልክማ እንግዲህ አደራ ተብላ የተሄደችው ጽናት አደራ ኪራን ብላ ሄዳ፣ እሷ ግን አደራዋን እየተዋጣች አይደለም። ለራሷ ትበላለች እንዲ ለባወራ ሳታቀርብ። ኧረ ድንቅ ነው። ኤኒዌይስ ምግብ እያለ በምግብ ጦት ወይም ደግሞ ምግብ የሚሰጠው አቶ መሀል ሜዳ እንግዲህ ጽናትን ማስታወሱ አይቀርም። የታቀደው እቅድ ይመስለኛል። እንግዲህ ማነው ኒናም እንግዲህ ምግብ ስለማትሰጠው ጽናትን ማስታወሱ ይቀጥላል ማለት ነው። ስለዚህ ወደ ገጠር የሚሄድበት አጋጣሚ ይፈጠራል ብለው ያሰቡት የሰኒና የጽናት እቅድ ይመስለኛል። ምሩ ደግሞ መታ በር ስትቆረቁር ሰኒ የለችም። እንግዲህ የምነግርሽ አለኝ ብላ ቤት ይዛ ገብታለች ማለት ነው። ያው ጽናትም ከአባቷ ጋር ደርሳለች ማለት ነው። ያለውን ነገር አብረን ያለን መልካም። ኒና እና ናቲ ደግሞ ምንድን ነው ፍቅር ሊጀምሩ አሰቡ እንዴ? ያስብላሉ እንዴ? ምንድን ነው የሚያስጨኋት? አረ ምን አይነቷ ላሊበላ ናት! የሚገርመው ነገር ካራክተሯም የእውነት ህይወቷን ነው የእውነት ህይወቷም ካራክተሯን ነው የሚመስለው ማለት ነው። እንግዲህ ፂ ደግሞ ወደ አባቷ ደርሳለች። ምሳ ሲበሉ እንደው ልጄን ተምትሰቃይ እኔ ነው አሰቃየኝ ብሎ ሲጀመር ከጅማሮም የማያምር ነገር ፍጻሜውም እንደማያምር አውቅ ነበር እያሉ ፋዘርም እየተናደዱም እየተጸጸቱም ነበረ። ነገር ግን አታስብ እንደሚሆን እንደሚስተካከል እናደርገዋለን ብሎ ዴቭ ያጽናናል። እንግዲህ ሞናሊዛም ደግሞ ኪራን ታገኘውና ምን ሆነህ ነው ምንድን ነው ብላም ስትጠይቀው ምንም አልሆንኩም አትጠይቂኝ ምናምን እሷንም አመነጫጭቆ ይተዋታል ማለት ነው። እንዴ እኔ አንተን ተጸጽቼ አንተን እንድትመለስ ወደ ራስህ እንድትመለስ ደፋ ቀና ላለሁኝ እሱ ያመነጫጭቀኛል ትላለች። ከዛም በመቀጠል ደግሞ እንግዲህ እሷም
እሱን ለማጽናናት በምታደርግበት ሁኔታ ሊቀበላትም አልቻለም። እሱ አልተመለሰም። አንቺ የራስሽ ህይወት የለም ወይ? ህይወት ካለሽ የራስሽን ኑሮ ኑሪ ብሎ ትቷት እሷንም ሄዷል። ሰውየው ልቡ ከጽናት ጋር ሄዷል መሰለኝ። የሄደ ይመስላል አይመስልም? ነገር ግን እሷንም አናዶ ይደፋታል። ከሆነ ጊዜ በኋላ እርቀቷን ካልጠበቀች ሰኒ የነገረቻትን ነገር እርቀቷን እንደሚያስጠብቅ ተስፋ እናደርጋለን። ጺም እንደምትመለስ ተስፋ እናደርጋለን ማለት ነው። ግን ሰኒ ካራክተሯ ደስ ሲል ዋው ዋው